ሽሚት ግን ማለት ነው ምንም ብትላላጪ ተቀባይነት አላገኘሽም። ምንም ብትላላጪ ማለት ነው። በዚህ አጋጣሚ ማለት ነው ዛሬ ደግሞ ጭራሽ የአብርሽን ሱሪና ቁንጣ ለብሳ ወንድም ሲያጫውታት ስትላላጥ ነበረ። ከሷ በላይ ግን ማለት ነው ጭራሽ ሙዚቃ ሲሞዝቅ የነበረው አብርሽ በዛ በበጋ ወይኔ አብርሽ ነካ ጅልጅላም ሆነ። የእውነት እኔ ግን ዛሬ ማለት ነው ከነሱ በላይ ፈረንጆ በጣም አስደስቶኛል። ቀና ብሎ እኮ ራሱ ሄርሜላን እንደዛ ስትሆን አላያትም። የእውነት ፈረንጆ ቆፍጣና ወንድ ነው። አያችሁ ከሱ እንኳን ትንሽ ከሱ ሞራል እንኳን ብትወስዱ ጥሩ ነበረ። እንደናንተ አልጭ አይደለም። ፈረንጆን አያችሁት አይደል? ሄርሜላን ቀና ብሎ እንኳን አላያትም። እሷ ግን ያው ምንም ብትላላጥ ውሽሚት ተቀባይነት መቼም ቢሆን አታገኝም። በተለይ በቅመሞች ዘንድ መቼም ተቀባይነትን አታገኝም። እንዱ ትላላጫለች ማለት ነው። ከአንቺ በላይ ደግሞ የአብርሽ መጀላጀል መቼ ነው እንደ አብርሽ ቁፍጥን የሚለው? ጭራሽ በዛ በበጋ ወይኔ ኮሜንቶችማ ፈታ አደረጋችሁኝ የሌለ እናንተ። እኔ ድምፄን አውጥቼ ዛሬ ከላይ እስከታች አብርሽ ላይም ሄርሜላ ላይም ወረዳችሁባት አይገልጽም። እኔ መቼም ከቪዲዮ በላይ የእናንተን ኮሜንት እያየው ስስቅ ነበርና ከአይምሮ ያልጠፋ ያለ ኮሜንት አለና አብርሽ በጣም ህጋዊ ደደብ ህጋዊ ደደብ ብሎ የከመተው ልጅ በጣም ያሳቀኝ። ከወንድ እስከ ሴት ዛሬ ወርዳችሁባችኋል፣ አይገልጸውም። ከሷ በላይ ደግሞ ከምትላላጠው በላይ ጭራሽ የሱን ሱሬና ሹራብ ለብሳ ዛሬ ወንድም አራዳም የአዲስ አበባ ልጅም ሲያጫውታት ነበረ። ወይዘሪት ሄርሜላ አብርሽን ለማነቃቃት ብላ ጭራሽ ዛሬ ሱሪ አልቀራት፣ ጃኬቱ አልቀራት ወንድ ስትጫወት ነበረ ከና አቤል ጋር ሆና ከነዛ አልጫዎች ማለት ነው። የእውነቴን ነው ምላችሁ፣ ቀላል አልጫ አይደለም እኮ የወንድ አልጫዎች። ፈረንጆ ግን ማለት ነው ይመች፣ የእውነት ይመች። የአራዳ ልጅ አንተ ነህ በቃ ቆፍጣና። ቀና ብሎ እንኳን አላያትም። የእውነቴን ነው ምላችሁ። እነዛም አብረው ይገለፍጣሉ። ከእነሱ በላይ ደግሞ የገረመኝ የአብርሽ መጃጀል። በዛ በበጋ እያለ ጭራሽ ይዘፍናል አብርሽ ኧረ መቼ ነው እንደ ወንድ ምሸተው? እንደው መቼ ነው እንደው ቆፍጠን ኮስተር ምትል? ሁሌ እንደተጃጃልክ፣ ሁሌ ጅራንፎ እንደተጫወትክ፣ ሁሌ ጓደኞች ሄርሜላ ጢቤ እንደተጫወቱብህ ትኖራለህ። መቼ ነው ኮስታራ ወንድ ጀንተል ያለ ወንድ የምትሆነው? መቼ ነው አቋም የሚኖር? አብርሽ ግን ወይኔ አብርሽ፣ እኔ እንደው ከሄርሜላ በላይ እግዚአብሔርን የአብርሽ ነገር እንዴት እንዳስጠነኝ። ጭራሽ እኮ ጂን ሆኗል። በቃ ልጁ አስወረደችውና አብሮ ሙዚቃ በዛ በበጋም አልጋው ላይ ጀመረ አላችኋለሁ። ሳያቃ ቀርቶ እኮ አይደለም። ሄርሜላ እንደሆነች በድምጿ አቋል በደንብ ታስታውቃለች። የእሱን ሱሬና ሹራብ ለብሳ እሱን ፈታ ለማድረግ ነው እንግዲህ እንደዛ ስትላላጥ የነበረችው ማለት ነው። ግን ተውኝ፣ ኮሜንት ወርደውባታል። ግን ምን ዋጋ አለው ቤተሰቦቼ? ልጅቷ በአንዱ ሰምታ በአንዱ ነው የምታፈሰው። መስሚዋ ጥጥ ነው፣ አትሰማም። እግዚአብሔርን ነው ምላችሁ፣ ምንም አትሰማም። ምክንያቱም ቆርጣ ተነስታለች። የሰውን ትዳር ለመበጥበጥ አይምሯን ድፍን አድርጋ ክብሯን አውርዳ የቆረጠች ሴት ስለሆነች ምንም ብትሏት አትሰማም። ዛሬ ኮሜንቱን ብታዩ ከላይ እስከታች ፈታ የሚያደርግ እግዚአብሔር፣ እኔ ቪዲዮን አይደለም የሚያየሁት ኮሜንቱ ነው ከላይ እስከታች ሳነብ የቆየሁት። የስድብ ናዳ አብርሽ ላይም ተወርዶበታል። ለጉድ ከሷ በላይ አብርሽ ላይ የእውነት ያናዳል እኮ። እኔም አናዶኛል። አብርሽ በጣም ጅን ነው፣ በቃ ጅን ነው ልበል። አብርሽ ከአንተ ስንት ነገር ቤተሰብም ከዙሪያ እንደው እንደነዚህ ያሉ ጓደኞች አልጫዎች ሳይሆን ቤተሰቦች እንኳን ከአንተ ስንት ነገር ይጠብቃሉ። ግን በሴት እጅ ላይ ወርቀክ፣ በዚህ ባለጌ እጅ ላይ ወርቀክ ግን እንደዚህ ስትጃጃል ማየት የእውነት ለቤተሰብም ለተመልካችም ታሳፍራል። አብርሽ በዚህ ንክ አንጠበቅንም። ጭራሽ እኮ ሄርሜላ አጃጅለዋለች። ጭራሽ በነፍሱ ነው እየተጫወቱ ያሉት ጓደኞቹ ብትሉ እሷ ብትሉ ምንም አያምርብሽም። ደግሞ ሄርሜላ ይሄንንማ በእናትሽ ለሩታ ተያይላት እስቲ። ሩታዬ እንዴት እንደሚያምርባት አላየሽም እንዴ? እስቲ ወደኋላ ቪዲዮን ተመልሰሽ ወደኋላ ማለት ነው። በአንቺ ቤት ሩታን ለመሆን ነው። ሩታንማ መቼም አታኪም፣ ትላላጫለሽ እንጂ ሩታን መድረስ መቼም አትችም። ሄርሜላ ማለት መቼም ሩታ መሆን አትችም። እንዱ ትላላጫለሽ፣ ውሽሚት ማለት ነው። ተቀባይነትም አታገኝም በቅመሞች ዘንድ። ኧረ በስመ አብ። እኛ ዝሙት አናበረታታም። በሰው ታዳር ላይ ተንጠልጥሎ የመጣን ሴት አናበረታታም። ቅመሞች እንደዚህ አይነት ሴቶችን አበረታቱ። ተቀባይነት አገኛለሁ ብለሽ እንደ ሩታ መሆንሽ ነው ቢልልሽ አደና አዝናናሽ፣ ፈታ አደረግሽ አደን። ወንድ አጫወተሽ፣ የአዲስ አበባ ልጅም አደረገሽ። እንደ አዲስ አበባ ቋንቋ መናገር ጀመርሽ። እንም በነገራችን ላይ ማለት ነው ቤተሰቦቼ ሄርሜላ ሩታን ለመሆን በጣም ትጥራለች። በጣም ነው የምትላላጠው። ግን ሩታን መሆን ደግሞ አትችልም።
ምክንያቱም ሩታ ከላይ ነው የተሰጣት። ምንም ብታደርግ ያምርባታል፣ ተቀባይነት ታገኛለች። እንዳንቺ በሰው ትዳር የተንጠለጠለች ሴት ስላልሆነች ነው ተቀባይነት ያገኘችው፣ ስነ ስርዓቷን የጠበቀች። አንቺ ግን በሰው ባል ላይ ሙጭጫች ስለሆንሽ ምንም ያስደስት ነገር ይዘሽ ብትመጪ ህዝቡ አይቀበልሽም። በቅመሞች ዘንድ ቦታ አታገኝም። እንደዚሁ ነው የምትላላጩ። ተቀባይነት የለም፣ የእውነት የለም። ከአንቺ በላይ ደግሞ ይሄ ጅን ነው የሚያናደው። አብርሽ ይቅርታ አድርጎልኝ፣ የእውነቴን ነው የምላችሁ። በጣም ነው የተጃጃለው ከምላችሁ በላይ አብርሽ። በዛ በበጋ እያለ ከእሷ ጋር ይጃጃላል ድምጿን እያወቀ። ወይኔ ፈረንጆ ኮስታራ ወንድ ልጅ ኮስታራ ሲሆን እንዴት ደስ ይላል። ሽልጥልጥ ወንድ አለ እንጂ እንደነ አቤል እንደነ ብሩክ